ሄርሜላ ለአብረሽ ቤቱን ለቃለት ወጣች። አብረሽ ምን ያስፈልገኝም ውጭ ይኖራለሁ አለ። ሄርሜላ ግን ምን ነክቷት ነው ርካሽ ሆነች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ አድርጉ ማለት ነው። ዛሬ ላይ የመጣሁት እንግዲህ በአብርሽና በሄርሜላ ነው። ሄርሜላ ግን ምንድነው ይሄን ራሷን እርካሽ የምታደርገው? ሴት ልጅ እኮ ራሱን ከፍ ሲያደርግ እንጂ ራሱን ዝቅ ሲል አያምርበት ማለት ነው። አንደኛ ነገር ሄርሜላ አሁን ላይ ለአብርሽ ቤት ያው በፊት ና አብረን እንኖር ብላ ስትለው የሰው ባል ቀምጠች ይመስለኛል። አንዳንድ ጊዜ ከሩታ ጋር ያለውን ግንኙነት ለማቋረጥና ከአንቺ ጋር እንዲቀጥል ነው የምታደርገው ማለት ነው። እና ይሄ ጥፋት ሁሉ የሆነው እንግዲህ አሁን ላይ አብርሽ ራስን የምታዋጣህም ያዋጣህም አንድና አንድ ያው ሩታ ናት። ሄርሜላ ለሰው ባል ብለሽ ራስሽን ዝቅ አድርገሽ አሁን ለወንድ ልጅ ተብሎ ቤት ትቼ እወጣለሁ የሚባለው አባባል ምን አይነት ነው ማለት ነው? አብረሽ ዙሮ እንዳልተቀመጠ እንደማይቀመጥ ነገረሽ እንጂ ዛሬ ሴት ልጅ እንደዚህ አይነት ነገር አታደርግም። እራሷን የምታከብረው እራሷ ናት። ይሄ ሁሉ ነገር ደግሞ ያው ከሩታ ጋር ያለውን ግንኙነት ለማላየት የምትሞክረው ነው። በነገራችን ላይ ሄርሜላ ከሩታና ከአብርሽ መሀል ብትወጥ ይሻላል። እንዴት ይሄንን ያህል ዝቅ ማድረግ? ቤት ለቅቄ ልሂድ የኔ እንትን አንተ እዚህ ተቀመጥ። ወንድ ልጅ ነው እንደውም ፈልጎ ማምጣት። ሲጀመር ደግሞ እኔ አብሬ ቤት ልፈልግ አላለችው። ጉድ እኮ ነው። ደላላ ነሽ እንዲ ወይስ ምን የሆነ የቤት እንትን ነገር አለብሽ ማለት ነው? ና ቶሎ ያ ሲቀረሙ ና አብረን እንኑር። እንዴት ነው አንቺ ከእሱ ጋር ካለ ያላችሁ ግንኙነት ሊያስቀምጣችሁ ይችላል። ግን የሰው ባል ቀምተሽ አሁንም ደግሞ ከሱ ጋር ትንስ እንደው ወዴት እየሄድሽ ነው አንቺ ሄርሜላ የምትባይ ልጅ ማለት ነው። አንደኛ ነገር የአብርሽ ቤተሰቦች አንቺን እንደማይፈልጉሽ በግልጽ እየተወራም እያወቅን ነው እንግዲህ የሰማነው ነው። እና ቤተሰብ የማይፈልግሽ ከሆነ ደግሞ እሱን እፈልገዋለሁ ማለት በጣም ያስጠላልም ይደብራልም። ምክንያቱም አንቺ ልጅ አሁን ያለሽበት ሁኔታ አንደኛ ነገር በጣም ከሚያስጠላም በላይ አብርሽ አንቺን አይፈልግም። ያኔ ባለፈው ሩታ ወደሱ ስትመጣ አንቺን እንዴት እንዳደረገሽ አይተሻዋል። በዛ ምክንያት አሁን ደግሜ እሱን እፈልገዋለሁ፣ ከሱ ጋር ኖራለሁ። በቃ ብዙ ነገር ማለት ምን አስፈለገ ማለት ነው? ምን አስፈለገ? ይሄ ላንቺ የሚመጥን አይደለም። ሴት ልጅ ኮራ ብላ ልክ ባለፈው ይቅርታውን እንደጠየቀሽ እንደዛ መሆን ነው እንጂ አሁን ለአብረሽ መንበርከክ ማለቃቀስ ምን አስፈለገ? አሳዝኖኝ ምናምን ነገር አንቲ ወይ ጉድ! እሱ ለሚስቱ ቤቱን ለቆ ነው የወጣው። አንቺ ምን ባይነሽ አላቅላቅ ያትሆኒ እንላለን ማለት ነው። እና ውድ ቤተሰቦች ግን ሄርሜላ ያደረገችው ነገር ትክክል ነው ወይስ አይደለም? በእርግጥ ለፍቅር ሲባል ዝቅ ማለት መጽዋት መክፈል ኃጢአት ወይም አይደለም። ግን ደግሞ የሄርሜላ ደግሞ በጣም ያስጠላል፣ ወረደ በጣም። ምክንያቱም እሱ እንጂ እንዴት እሷ ቤት ለቅቄ እኔ ቤተሰቦቼ ጋር ልሄድ፣ አንተ እዚህ ተቀመጥ፣ ምግብ በምትፈልግ ሰዓት እየመጣው ሰራልሃለሁ። ወይ ጉድ! ይሄን እንክብካቤ ለምን ነው ለቤተሰቦች ብታደርጊው እኮ ካንቺ ራሱ ብዙ ትምህርት የምንወስድና የሚወስዱ ሰዎችም አሉ። ይሄንን ለሱ አይገባውም እልሻለሁ ማለት ነው። ዛሬም ነገም ቢሆን ሄርሜላ የምትባዩ ልጅ አሰብ ማድረግ አለብሽ። ምክንያቱም አብርሽ ማለት ለሩታ የሆነ የተፈጠረ ነው። ከዛም አልፎ ደግሞ አሁን ላይ ሩታ አንድ ነገርና ወደ እኔ ህይወት ተመለስ ብትለው አንቺን ሜዳ ላይ ጥሎሽ እንደሚሄድ ይሄንን ማሰብ አለብሽ። ይሄንን ሁሉ ነገር ማድረግ አይገባም። እኔ ውለታሽ ፎቅ ወጣብኝ አላለም። ደግሞ እሱ አልቻልኩትም እያለ ነው እንግዲህ። እንደዚህ አድርጎ ወንድ ልጅ እንደዚህ ማድረግ ይሄ እኔ እንጃ ምን አይነት ባህሪ እንደሆነ የሄርሜላ ነገር ማለት ነው። የሰው ልጅ ሲደሰት ማየት በእርግጥ የሁላችንም ደስታ ነበር። ያንቺ ደግሞ የሰው ባልቀምተሽ እሱን በቃ ሩታን ለማናደር የምታደርጊው ባህሪ እንጂ እውነት አብርሽን በቃ እንደዛ ቸግሮኛል ምናምን ነገር ብሎች ሳይሆን እሱ ደግሞ
ሁሉንም ነገር ማድረግ የሚችል ልጅ ነው። ከፈለገ ቤት ራሱ የሚገዛ ነው ማለት ነው። እንዴ ያንን ቤት አደርግ እሱ ለሚስቱ የለቀቀላት አሁንም ሌላ ነገር የሚያደርግ ነው እንጂ ና አብረን እንኑር፣ አንተ እኔ ቤት ኑር እኔ ልውጣ፣ ምን አይነት አባባል ነው? ሻንጣይን አዘጋጅቻለሁ እኔ ቤተሰቦቼ ጋር ልኑር። አረ በፈጠረው ስትፈልግ እኔ ምግብ ልስራልህ፣ ቡና፣ ይሄንን ሁሉ ቤተሰቦችሽን መጀመሪያ ካድሚያቸው። ከዛ በኋላ እሱን ትዳር ከያሽ በኋላ መካደም ካለ ትዳር የሰው ባል ተቀምጦ ይህን ያህል መስዋዕት መክፈል ማለት ምን ይሉታል? እረ ወዴት እየተሄደ ነው ማለት ነው። እረ ግን ተው እና ሩታዬ እንግዲህ አብረሽን ከቤት እንድታስወጣውም አብረሽ ደግሞ መጀመሪያ ያለውን ቃሉን ከውጭ ሀገር ላለመሄድ እንዳትሄድ ለመከልከል ያደረገው ቃሉን ላለማጠፍ ቤቱን ለቆ ወጥቷል። እሱ ደግሞ ይሄ ወንድ ልጅ ነው፣ ከማንም ጋር አብሮ መኖር የሚችል ሲፈልግ ሄዶ ከቤተሰቦቹ ጋር፣ ሲፈልግ ደግሞ ቤት ገዝቶ በራሱ ሲፈልግ ደግሞ ተከራይቶ በቃ የማያደርገው የለም። አሁን ደግሞ እንግዲህ አብሮሽም ሄርሜላ አካባቢ ቤት ለመከራየት እፈልጋለሁ እያለ እንግዲህ እየፈለገ ነው። ያሳካልህ ነው የምንለው፣ ሌላ ምን እንላለን ማለት ነው። እና በነገራችን ላይ ሩታ የሚን ሄርሜላ በጣም አብዝተሽዋል። እንዲህ ማድረግ አይገባም ማለት ነው። ምክንያቱም ወንድ ልጅ ነው። አንቺ ሲያከብርሽ ራስሽን ስታስከብሪ ነው ወንድ ልጅ ላንቺ የሆነ ነገር ያለው እንጂ ሁሉንም ነገር አንድ ነገር አሁን ነገር ራሱ ቢሰፍርሽ እሷ እኮ ወደ እኔ ትመጣለች ብሎ ድጋሜ እንደዚሁ በቃ የሆነ ነገር አለ እና ቤተሰቦችም ደግሞ አይፈልጉሽም። ይሄ ልጅ ትቶሽ ይሄዳል ነገ፣ ቤተሰቦችም አይፈልጉም። የሱም እንደዛው ያምችም ደግሞ መጀመሪያ በእርግጥ አንቺ ከወደድሽው እሱ ከወደደው ችግር የለም ይባላል። ግን ደግሞ ትንሽ እንኳን የሆነ ቤተሰብ የሚወድሽና የሚያፈቅርሽ ሲሆን አሁን ኤፍሬምና ሩታ በጣም አይታችሁ ከሆነ እንዴት እንደሚዋደዱ ከአብረሽን በላይ ያስቀናሉ ማለት ነው በአብረሽ ወንድም ጋር። ሄርሜላም ደግሞ ያንን ለመሆን ወስን እንጂ ከቤተሰቦቹ አጋይተሽ ከሚስት ቤት ከባለቤቱ ለይተሽ የኔ የትዳር አጋሪ ይሆነኛል ብለሽ ለሱ በገንዘብ የምታደርጉ ነገር ጭራሽ ገንዘብ ፍቅርን አይገዛም፣ እቃን እንጂ ማለት ነው። ገንዘብ ፍቅርን አይገዛም። እሱ ከወደደሽ አይደለም አብሮ መኖር ቀርቶ ለአንቺ ቤት ገዝቶ ራሱ ገዝቶ ይወስድሽና አብሮ ያኖርሻል እንኳን አይደለም አንቺ ቤቱን ለቀሽለት ነው ወጪ ማለት ነው። እና ራስሽን አስከብሪ ሄርሜላ ተብዬዋ ማለት ነው። የሰው ባል ነው። እንዴት ይሄ ይደረጋል? ቢያንስ አንቺ ማድረግ የሚገባሽ ከሩታ ጋር የልጅ አባት መሆኑን እያወቅሽ መለያየት ከመሀላቸው ብትወጪ ነው የሚሻለው ብዬ እላለሁ ማለት ነው። ምክንያቱም እንዴት የሰው ባል እንደዚህ አይነት እንክብካቤ ማድረግ የራስሽን ህይወት አትጀምርም? የሰው ህይወት ውስጥ ገብቶ የሰው ህይወት ከመጥበጥበጥ እኮ የሰው ልጅ የራሱ ህይወት መኖር አለበት ማለት ነው። ለራስሽ ህይወት ኑሪ እላለሁ ማለት ነው። ምክንያቱም አብረሽ ነገ ቱቶሽ የሚሄድ ነው፣ አብሮሽ የማይቀመጥ ነው። ብዙ ነገር አለ ማለት ነው። ሩታን አንድ ና ብትለው በደቂቃ የማይቆይ ወደ እሷ የሚመለስ ሰው ነው ማለት ነው። አብረሽ ማለት ሁላችንም የምናቀው የዋህም ቢሆን እሱ ደግሞ ምንድን ነው ይሄን ያህል ባለቤቱን እሷን ይቅርታ ብሎ ሆነ ነገር አድርጎ ከእሷ ጋር ልጁ ማሳደግ እንጂ ወደዚህ ምንድን ነው ማሽቃበጥ ማለት ነው። እንዲህ ይሄን ያህል እኮ ልጅ አለ፣ ባለ ትዳር ነህ፣ ቤት አለ። ድሮ የሚያበላሸው ያፈረስከው ትዳርህን ራስህ ነህ። አሁን ደግሞ ሁለተኛ እንደዚህ እያደረግከው ነው። እንደዚህ ከማድረግ ግን ያለህን ነገር አስተካክለ ከሩታ ጋር ልጅህን አሳድግ እንላለን ማለት ነው። ሄርሜላ ግን ከምንም በላይ ኦቨር ወጥተሻል። ለወንድ ልጅ እንደዚህ መሆን ሳይሆን ራስሽን ማስጠበቅና ክብርሽን ዝቅ ለማድረግ አትሞክሪ ማለት ነው። ይንቅሻል፣ ብዙ ነገር ይፈጠራል እላለሁ ማለት ነው። ውድ ቤተሰቦቼ ቪዲዮውን ላይክ ሼር እያረጋችሁ አጠናክሩኝ እና አስተያየት እስኪ በኮሜንት ጻፉልኝ። እውነት ሄርሜላ ትክክል ሰርታለች ይህንን ማድረጓ ወይስ ለፍቅር ብዙ ነገር ይሰጣል ቢሆንም የሄርሜላ ግን ከፋ ማለት ነው። መሰጠት ሳይሆን ፍቅር ገንዘብ ብርን አይገዛም። አብርሽን እዛ ቤት አስገብታ በቃ የኔ ይሆናል በግድ የሚደረግ ነገር የለም ማለት ነው። ሩታ አይሚን ሄርሜላ እንግዲህ ሁላችንም እየሰማሽም በቴክስቱም በሁሉም በኮመንትም እየመጣልሽ ነው እስከ ቤትሽ ድረስ
እና ብዙ ነገር ይቀራል ማለት ነው። እና ለማንኛውም አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። በያላችሁ ሰላማችሁ ብዝዝት ይበል እያልኩ እዚሁ ሰናበታችኋለሁ። ባይ ባይ።